ተወዳጅ ኡስታዝ ያሲን ኑሩ ምን አገኘ? በጣም የምንወደውና የምናከብረው የምንሳሳለት ኡስታዝ ያሲን ኑሩ መታመሙ ታውቋል። ዓለም በድጋሚ ስለ ውዱ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እየመሰከረች ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጉግል በዓለማችን ምርጡ ሰው ሲል በቀዳሚነት አስቀምጧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረስ ነው ነኝ። እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህን ቪዲዮ ላይክ አድርጉት። መግቢያችን እንዳያችሁትና አዳዲስ ቪዲዮዎች ይኖሩናል። ኮመንት ላይ ያስቀመጥኩላችሁ መልእክት አንብቡት። በእስራኤል ጦር ውስጥ ራስን ማጥፋትና በጭንቀት ህመም የሚጠቁ ወታደሮች ቁጥር መጨመሩን ሮይተርስ ዛሬ ይዞት የወጣው መረጃ አመላክቷል። እንደ መረጃው ከሆነም በጭንቀት የተነሳ ከወታደራዊ አባልነታቸው የተገለሉ በተጨማሪነትም በንጹሃን ላይ ጉዳት ሲደርስ ሲመለከቱ የነበሩ ወታደሮች ራሳቸውን የማጥፋት ቁጥር እየጨመረ መምጣቱን ጥናቱ አመላክቷል። ይህንኑ ተከትሎም የህክምና ክትትልና ድጋፍ በተለይም ደግሞ በጭንቀት እየተጎዱ ላሉት እየተሰጣቸው እንደሚገኝ መረጃዎች አመላክተዋል። በሌላ መረጃ ደግሞ ህንድ የምታስተዳድረው ካሽሚር ውስጥ ከሰሞኑ የተሰማ አንድ መረጃ በርካቶችን አስገርሟል። በሂንዶች የሚደገፍ አንድ ሜዲካል ኮሌጅ አለ። እዚህ ሜዲካል ኮሌጅ ውስጥ ለ2026 ዓመት አልፈው የገቡ ተማሪዎች በአብዛኛው ሙስሊሞች መሆናቸውን ተከትሎም እነዚሁ የቀኝ ክንፍ የሂንዱ እምነት ተከታይ ብሔርተኞች በአጠቃላይ ካምፓሱ እንዲዘጋ ጥሪ አቅርበዋል። ዋነኛ ምክንያታቸው እኛ በምንደግፈው ተቋም ውስጥ እምነታቸው ሙስሊሞች የሆኑ ተማሪዎች ገብተው መማር የለባቸውም በማለት ጥላቻን በማስፋፋት የተነሳ እንደሆነ ተሰምቷል። አጂብ የሚገርም ነው። እንግዲህ ዓለምን እየተመለከተ እንገኛለን። ዓለም እውነትን ለመደበቅ ብትፈልግም ለመሸሸግ ብትፈልግም አንድ ቀን እውነቱ የፈነዳ ቀን ያው መደበቂያ ነው የሚያጡት። ሱብሃንአላህ። በመጀመሪያው መረጃ በሰማነው ላይ እንግዲህ የእስራኤል ወታደሮች በጭንቀት እንዲሁም ራስን በማጥፋት ማለት ነው እዛ ካምፓቸው ተጥለቅቋል በእንደዚህ አይነት ነገሮች ማለት ነው። ይህ ደግሞ ዋና የሆነበት ምክንያት ምንድነው? የንጹሃኖች ደም የህፃናት ማለት ነው ሲጨፈጭፏቸው ምን ሲሉ የአእምሯቸውን እየረብሻቸው ይገኛል። አሁን የጭንቀት እንዲሁም ደግሞ ራሳቸውን ለማጥፋትም እየዳረጋቸውና ዓለም እንግዲህ እውነቱን ብደብቀው በራሳቸው ጊዜ እውነቱ ደግሞ እየወጣ ይገኛል። በሁለተኛ ደግሞ የሰማነው መረጃ በጣም ይገርማል። ሙስሊሞች ከተማሩ እድሉ ካገኙት በጣም ጂኒስ እንደሆነና የትም መድረስ እንደሚችሉ ማሳያ ነው። ነገር ግን አሁንም የታወቀ ነው የሆነ ቦታ ላይ ትንሽ በዛ ካሉ ማለት ነው ሙስሊሞችን ለማፈን ለመጨቆን ብዙ ነገሮች ይደረጋሉ። ግን ያም ሆኖ አይሳካላቸው በጭራሽ። ምክንያቱም እኛ ጋር ሐቅ አለ፣ እኛ ጋር አላህ አለ። ሱብሃንአላህ አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጉግል በዓለማችን ምርጡ ሰው ሲል በቀዳሚነት አስቀምጧል። ጉግል የዓለማችን ምርጥ ወንዶች ዝርዝር በይፋ ካስቀመጠ ረጅም ዓመታት የተቆጠረ ቢሆንም አሁንም ድረስ እሳቸውን ቀድሞ የሚቀመጥ ተከታታይ አልተገኘም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቀዳሚነት ካስቀመጠባቸው ምክንያቶች መካከል በዓለም ላይ በተጽዕኖ ፈጣሪነታቸው ቀዳሚ በመሆናቸው፣ ባላቸው መልካም ባህሪና በእስልምና እምነት የመጨረሻው ነብይ መሆናቸው፣ ጥሩ የእምነት መሪና በታሪካቸው መልካም የፖለቲካ መሪ በመሆናቸውና መሰል በጎ ምግባራቸውን ጠቅሶ ነው። በፈረንጆቹ አቆጣጠር በ1978 የክርስትና እምነት ተመራማሪው ሚካኤል በጻፈው ዘ 100 በተሰኘ መጽሐፍ የዓለማችን ተጽዕኖ ፈጣሪ ሰዎች ሲያስቀምጥ በቀዳሚነት መልእክተኛ መሐመድ ሰለላሁ ዐለይሂ ወሰለምን ማስቀመጣቸው ይገለጻል። በእስልምና እምነት ተከታዮች ብቻ ሳይሆን በሌላውም እምነት ተከታዮች ዘንድ ባላቸውና በተሰጣቸው በጎ ስም እንዲሁም ተጽዕኖ ፈጣሪነት እንዳስቀመጣቸው አብራርቷል። የታሪክ መዛግብት እንደሚያሳዩት በአረቦች ዘንድ በተፈጠረው ህብረት ቁርአንን በመቀበልና ለአማኞች በማስተላለፍና እኩልነትን ለሰው ልጆች በማምጣት እንዲሁም በርካታ ስራዎቻቸውን በብዙሃን ልብ እንዲቀመጥና ቀዳሚ ስፍራ እንዲሰጣቸው አድርጓል። ያ ጀማዓ አልሐምዱሊላህ እንበል እንጂ አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። አላህ ወላሂ በጣም ሊመሰገን የሚገባው ጌታ ነው። የዚህ ምርጡ ነብይ መስል አደረገን። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን። እጅግ በጣም ደስ የሚል መረጃ ነው። እንግዲህ ዓለም በቃ የሆነ ጊዜ መመስከሩ አይቀርም። ቢጠሏቸው ራሳቸው እንደዚህ ነው ቢባል ነብይ የለም ቢሉ ምን ቢሉ ማለት ነው የሆነ ቀን ይመሰክራሉ አሉ። እኛ ግን አንዳንድ ማህይሞቻ የረሱል ሰለላሁ ዐለይሂ ወሰለም መሐመድ የሚለውን ስም እናጠፋለን ሙስሊሞች እንዲጠሉ እናደርጋለን ያሉ። ግን የታላቅ ሰው አሁን ድረስ ሺህ ምናምን እኮ ዓመት ሆኗቸዋል ከሞቱሳቸው። ግን ተጽዕኖ ፈጣሪ ናቸው እስከ የውመል ቂያማ ድረስም። ይህ ተጽዕኖ ፈጣሪነታቸው፣ የእሳቸው ታማኝነት፣ የእሳቸው ሐቀኝነት፣ የእሳቸው እውነተኝነት፣ የእሳቸው ለጋሽነት፣ የእሳቸው ታማኝነት በቃ በጣም በብዙ ነገር ማለት ነው የእሳቸውን ነገር ዘክረን ተናግረን የምንጨርሰው ነገር አለ።
ይህ ነገራቸው ደግሞ እስከ የውም القيامة ድረስ ይቀጥላል። አልহামዱሊላህ ረቢል ዓለሚን على نعمة الإسلام። ኢራናዊ የሙዚቃ ራፐር ነውና በኢራን በነበረው ተቃውሞ እያንዳንዷን በኢራን ሲደረግ የነበረውን ነገር እያሳየ ነው። እንደምትመለከቱት እየቀረጸ ሰዎች ሲያዙ፣ ሰዎች ሲገደሉ እያሳየና ስሜቱን በሚነካ መልኩ ሲያለቅስ ታይቷል። መርጂ ይባላል። እናም ይሄ ሰው ማለት ነው በዚህ ሰዓት ላይ መናገር የያዘው በኢራን ውስጥ ስለነበረ ህይወቴ አደጋ ውስጥ ነው፣ እባካችሁ የውጭ ሀገር እንደነ ቱርክ ያላችሁ ድረሱልኝ ሲል ነበር። አሁን ላይ ከሀገሩ ወጥቶ ወደ ቱርክ እንደሄደ ነው መነገር የያዘው። የሚገርማችሁ የዚህን ሰውዬ ቪዲዮ ማለት ነው ትላልቅ ዓለም አቀፍ ሚዲያ ራሱ እንደ መረጃ የተጠቀሙት ነበር፣ ስካይ ኒውስ ሳይቀር ማለት ነው። ይህ ሰው የሚገርማችሁ በሰልፍ ውስጥ እየተገኘ እንደዚሁም ደግሞ ፖሊሶች ሰዎችን ሲይዙ፣ ፖሊሶች ሰዎችን ሲገሉ ሁላ ሪከርድ አድርጎ ማለት ነው እንግዲህ ለዓለም አቀፍ ሚዲያ በሱ አማካኝነት ሲሄድ የነበረ ሰው ነው። አሁን ላይ ቱርክ እንደገባ ተነግሯል ማለት ነው። ይህ ሰው በተቃውሞ መካከል ክብር ወይም ደግሞ ረጅም እድሜ ለንጉሳውያን ቤተሰብ ዲክታተር ይውደቅ ሲልም ይሄ ሰው ተሰምቷል ማለት ነው። እንግዲህ በኢራን በነበረው ተቃውሞ ከ2600 ሰው በላይ መሞቱ ይታወሳል። እናም ያ ነው እንግዲህ ከዝጋ እየተናገረ ሲያስለቅሰው የነበረው። ይህ ሰው አሁን ላይ መነጋገሪያ ሆኗል። አሁን ላይ ቱርክ እንዳለም ተረጋግጧል ማለት ነው። በኢራን ህይወቴ አደጋ ውስጥ ነው ሲልም ነበረ። ነገር ግን አሁን ላይ እንዳመለጠ ተነግሯል። ስለ ኢራን መረጃ አዳዲስ ከፈለጋችሁ የፕላስ ምልክቷን መጫናችሁን አትርሱ። እዚህም ሰብስክራይብ የሆነ ነገር ተጫኑ። እኔ በኢራን የተፈጠረው ነገር ግራ እየገባኝ ነው። ያው አሜሪካ እጇ ካለበት ምን ጊዜ የታወቀ ነው። አንድ ሀገር ምንም በቃ ሰላም አይኖርም፣ መረጋጋት አይኖርም በጭራሽ ማለት ነው። ትንሽ እጇን ካስገባች ይህ ኢራን ላይ እየተፈጠረ ያለው ነገር ይሄ ነው። ከዚህ ቀደም ታላቅ ሀገራት የነበሩ በጣም ጠንካራ ሀገራት በኢኮኖሚ ያላቸው በእድገትም በጣም ጥሩ የነበሩ ሀገራትን እንዴት አድርጋ እንዳወደመቻቸው እርስ በርስ እያጋጨች እንዴት እንዳጠፋቻቸው መቼም ሁላችን የምናውቀው ሀቅ ነው። በኢራንም እንግዲህ ወደዛ አዝማሚያ እየሄዱ ይመስላል። በጣም የምንወደውና የምናከብረው የምንሳሳለት ኡስታዝ ያሲን ኑሩ መታመሙ ታውቋል። ኡስታዙም ስለመታመሙ ራሱ እንዲህ ሲል ይናገራል። ባጋጠመኝ መጠነኛ የህመም መታወክ ምክንያት በጁማ ኹጥባ ላይ አልታደምም፣ ስለዚህ በዱዓ አትርሱኝ፣ ስታመም የሚያድነኝ እሱ አላህ ሱብሓነሁ ወተዓላ ብቻ ነው ብሏል። እንደምታውቁት ኡስታዝ ያሲን ኑሩ ብዙዎች በሱ ዳዋ፣ በሱ ሙሐደራዎች፣ በሱ ሐዲሶች ሰበብ እስልምናን እንደተቀበሉ ይናገራሉ። እኛም ደግሞ ከልጅነታችን ጀምሮ ዲናችን እንድናውቅ እንድንወድ ያደረገን ኡስታዝ ነው። ሁላችሁም ለሱ ባላችሁ ፍቅር ልክ ይህን ቪዲዮ በደንብ ሼር አድርጉ፣ በዱዓ ማትርሱት። አላህ ሱብሓነሁ ወተዓላ አፊያ ሆኖ በቅርቡ እንደምናየው ተስፋ አረጋለሁ። ኢንሻአላህ አላህ አፊያ ያድርገው ኡስታዝ ያሲን ኑሩ። እንደው ከሳይድ ጋር ራሱ እኮ ባለፈው የዛሬ 2 ወር ነው ምናምን አካባቢ እሱ የሚያሰግድበት መስጂድ ሄደን ነበረና በአጋጣሚ አልነበረም፣ የተናደድ ነበረ። ዛሬ ብንመጣ ብለን ኹጥባ ሲያደርግለ ጁማ እናገኘዋለን ብለን ነበረ፣ አላገኘነውም። አሁንም እንግዲህ እንደታመመ በራሱ የፌስቡክ ፔጅ ላይ ለቆት ነበረ። ብዙዎችም የተቀባበሉት ይገኛሉ። አላህ ሱብሓነሁ ወተዓላ አፊያ እንዲያደርገው ሁላችሁም ዱዓ አድርጉለት። ኢና ሊላሂ ወኢና ኢለይሂ ራጂዑን። በሰማነው ዜና በነጻነት ወርቅነህ ሞት እጅጉን ሁላችንም ማዝነናል። ነጻነት ወርቅነህ ለበርካታ ጋዜጠኞች ምሳሌ መሆን የሚችል ሰው ነበረ። ኮሜዲያን ነጻነት ወርቅነህ የቤተሰብ ጨዋታ በተሰኘው ፕሮግራሙ ላይ በተለይም ለበዓላት ወቅት ለሙስሊሙ የነበረው ክብር ወደር አልነበረውም። ታዳጊዎችን በውብ ድምጽ ቁርአን እየቀሩ አስደምጦናል። ማንነታቸውን እንዲገልጹም በማንነታቸው እንዲኮሩም የበኩሉን ሰርቷል። ይህ ድርጊቱ ለሌሎቹ ምሳሌ መሆን የሚችል ነው። ነጻነት ወርቅነህ እጅግ ተጫዋች፣ በቀልድ እያዋዛ ቁም ነገርን በማስተላለፍና እውቅናን ያገኘ ህዝብ ዘንድ ተወዳጅ የነበረ ባለሙያ ነበረ። አላሁ ተዓላ ለቤተሰቦቹና ለመላው አድናቂዎቹ መጽናናትን ሁሉ እንመኛለን። ይገርማል። ይህ ሞት የሚሉት ነገር ምንም ሊለመድ የማይችል ሁልጊዜ አዲስ የሆነ ነገር፣ ሁልጊዜ ትናንትም ዛሬም ነገም ሰው ይሞታል። ከዛ ሁልጊዜ እኛም እንደ አዲስ ነው የምንደነገጠው፣ እንደ አዲስ ነው የምናዝነው፣ እንደ አዲስ ነው የምናረክሰው። ምንም ሊለመድ የማይችል ነገር ሞት፣ ምንም በቃ እንጃ እንዴት እንደሚለመድ ይሄ ነገር ግን እንዴት እንደሚለመድ ወላሂ ሁሌ በቃ ሲመጣ አዲስ ነው። በቃ ሁልጊዜ ያስለቅሳል፣ ሁልጊዜ ያሳዝናል። ግን ከዚህ ሞት ስንቶቻችን እንማራለን? ስንቶቻችን ወደ ዲናችን የምንመለሰው? ሞት አለ፣ ኧረ ይሄ ሞት ማከባድ ነው፣ እየመጣ ነው፣ እኔ እስከማረጃ ጠብቀኝ ብለን ወደ ዲናችን የምንመለሰው ስንቶቻችንን ሞት የሚያስተምረን? ይህ ነገር ለሁላችንን መጠየቂያ ይሆናል። ያው ዲነል ኢስላም ሳትይዙ ደግሞ እንዳትሞቱ ምኞታችን ነው። አላህ ሱብሓነሁ ወተዓላ ሁላችሁም ዲነል ኢስላም ይወፍቃችሁ።
እኛም በዚህ መንገድ ላይ ቀጥተኛው መንገድ ይዘን እንድንሞት ሁልጊዜ ዱዓችን ነው። አላህ የሁላችንን መጨረሻ ያሳምርልን። የጀማዓ የዛሬ ቪዲዮ ይህን ይመስል ነበረ። ከታች ኮመንት ያስቀምጥኩላችሁን አንብባችሁ ኢንሻአላህ ወደ ተግባር ቀይሩት። ሰላም አለይኩም ወራህመቱላሂ ወበረካቱ።